በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሚያዝያ 7 2013 ዓመተ ምህረት ከቅዱሳን ስውራን የመጣልኝ መልእክት ነው። አንባቢና ሰሚ የሆን ሁሉ ብትቀበል ተቀበል፣ ባትቀበል ጣለው። አማራ በታረደበት ካራና ገጀራ ኦሮሞ ይታረዳል፣ መታረዱም አይቀር፣ ያውም በእጥፍና በከፋ ሁኔታ። ሸዋ ሸዋ አሸዋ የምትሆኝበት ቀን ደርሷል። ከበርሽ ላይ ነው። የአዲስ አበባ መከራና ሰቆቃ ከዳሽ በኋላ ይጀምራል። መቼ እንደሆነ አልናገርም። ያኔ ምድር ትንቀጠቀጣለች፣ እንደ ምጽአት ትገለባበጣለች። የሸዋ ምድር ኡኡታ፣ የመከራ ቀንበር ሰቆቃ ይወርዳል። በማናቅም ይቻል ይሆን እንጃ። አምላከ ቅዱሳን አንተ እወቀው። በምንም ቃል መግለጽ አይቻልም። መከራው ከባድ ነው። ኦሮሞ የተባልከውና እንዲሁም አንተ ትግሬ ኦሮምኛ ተምረህ ቋንቋህን ቀይረህ ነው ሀገር እያመሳችሁ ያላችሁት። 27 ዓመት ቀን ከሌሊት በተንኮልና በዝርፊያ ወጥመድ ተጠምደህ የተለያዩ ቋንቋዎችን ተምረህ ኢትዮጵያን ለማተራመስ አልመህና አቅደህ የተቀመጥክ ሰልጥነህና ሰይጥነህ ተነሳህ። ኢትዮጵያ ባበላችህ፣ ባጠጣችህ፣ ባበለጸገችህ፣ ባጎረሰችህ መልሰ ነከስካት፣ አደማሃት፣ ለማፍረስ ተስማማህባት። ከዚህ ላይ መንፈስ ያቀበለኝም ይሁን የራሴ ይሁን ባላውቀውም የኔ የሆነች አጭር መልእክት እነሆላችሁ። ትግሬና ኦሮሞ ሁሉ አንድ ቢሆኑም አማራን ተዋግተው ለማጥፋት አይችሉም። አማራን አጥቅተው ኢትዮጵያን አይገሉም። ለቤተ መንግሥትም ለዙፋን አይበቁም። ወደ ቅዱሳኑ መልእክት ልመለስና ስለዚህ ወዮልህ አንተ ትግሬ፣ የአምላክ ቅጣት በላይ ሊወርድብህ ትንሽ ጊዜ ነው የቀረህ። አምላክህን ተማጸን፣ ለምን አደብ ግዛ ተብለሃል። አምላክ እንደማይፈጽሙት ሲያውቅ እንዲህ ማለቱ በክፋታቸው ምክንያት የመጣባቸውን የመከራ ፍርዳቸውን ሲጠቁማቸው ነው። መቼም መላው የኢትዮጵያ ሕዝብ የሚቀጣ መሆኑ ባይቀርም የትግሬንና የኦሮሞን ሕዝብ የእልቂት መቅሰፍት ግን መናገር የሚችል አንደበት የለኝም፣ አሳምሬ ያውቀዋለሁና። የትግሬ የመከራ ፍዳ ገና ብዙ ነው። ምክንያቱም ለኢትዮጵያና ለመላው ኢትዮጵያውያን ሕዝብ ሁሉ፣ ለክርስቲያኖች፣ ለአማራ ነገድ ሁሉ የሞትና የእልቂት ጥፋት ጀማሪዎቹም ፈጻሚዎቹም የእነሱ ልጆችና እነሱ ናቸውና። ስለዚህ የትግሬ ሕዝብና ወያኔ ይለያያሉ፣ አንድ አይደሉም እያለ ለፖለቲካ ቁማር ስምምነትና ለይምሰል ሲል የሚለፈልፈውን አጭበርባሪ ፖለቲከኛ፣ ጋዜጠኛ፣ አክቲቪስት፣ የሃይማኖት አባት የሚባለውን ሁሉ ምንም አትስሙት ብዬ ደጋግሜ ተናግሬያለሁ። ዛሬም ደግሞአለሁ። የፈለከውን ስም ለጥፍብኝ፣ አንዳንድ ንጹሐን ትግሬዎች እኮ አሉ። እናም እነዚህ ለምን አብረው ይደመራሉ እያልክ አትለፍልፍብኝ። ለእኔ እሱን አንተ አትነግረኝም። በዚህማ ቢሆን ኖሮ 15ቱ ነቢያት፣ 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 72ቱ አርድእት፣ በጠቅላላ 135 ቅዱሳንም የተገኙና የነበሩ ከዛው ከእስራኤል ነበሩ። ግን እስራኤልን ከወራሪ ጥፋት አላዳኗትም፣ ራሳቸው ዳኑ እንጂ። ይኩን ፍሬ በውስጤትኪ እስከ ለዓለም። ትርጉም በውስጥሽ ለዘላለም ደግ ሰው አይገኝብሽ፣ አይውጣብሽ፣ አይኑርብሽ ነው ያላት ጌታችን መድኃኒታችን ኢየሱስ ክርስቶስ። የዛሬዋ የትግሬ ምድርና ትግሬ ፍጻሜያቸው ይህ የመርገም ቃል ነው። ምን ታመጡ? እንደናንተ የግብዝነት ቃልማ ቢሆን ኖሮ ታቦተ ጽዮንን አቡነ አረጋዊም ያሉት ከዛው ከምድራቸውና ከነሱ መሃል ናቸው እኮ። ግን ምን ዋጋ አለው? ፈጣሪ የሚፈርደው በሰው መልካምነትና ክፉነት ስለሆነ በደንብ ይቀምሷታል። በጥቅሉ ስለ እነሱ ጉድ እኔ የማውቀውን አታውቁምና ቱባ አፋችሁን ዝጉ። ፓትርያርክ ተብየው አስመሳዩ ዛሬ በጭንቀት ውስጥ ያለው አባ ማትያስ የሚባለው ትግሬ ያኔ ነገዱ የሆነው ወያኔ በስልጣን ላይ በነበረበት ጊዜ ወጣቱ በየቦታው ለተቃውሞ ሰልፍ እየወጣ በሳይጣኒዝም ወያኔዎች ጥይት ሲጨፈጨፍ ፓትርያርክ ተብየው በአደባባይ ምን እንዳለ አታውቁምን? ልጆቻችሁን ምከሩ፣ ተው፣ እረፉ በሏቸው ነበር ያለው። ታዲያ ይህ ቃል ምን ማለት ነው? መልሱን ለተበደለው የሕዝብ ክፍል ትቼዋለሁ። ዛሬ ግን በሥጋና በነፍስ ምጥ ተይዟል። ደሞ ዘለላ ያዞን ባያፈሳል። ገና ምኑን አይተህ ጠብቅማ። ነገድህ አባ ጳውሎስም ከነ ልጆቹ ከመለስ ጋር ሆኖ እየተንጨረጨረ በሲኦል ውስጥ እየጠበቀህ ነው። በል እንግዲህ
ትግሬ የሆንክ ስጋችን ተነካብን ብለህ፣ አስመሳዩ ክርስቲያን የሆንክ ደግሞ የሃይማኖት አባታችን ተነካብን ብለህ እኔን እንደለመደብህ ተሳደብ፣ እርገም፣ ምንም በልምን ጳጳሳችሁንም ሆነ ራሳችሁን በተአምር ማትረፍና ማዳን አትችሉም። በእኔም ላይ ቅንጣት ነገር ማምጣት አትችሉም። ይልቅስ እያንዳንድህ ክርስቲያንና ትግሬ የሆንክ ሁሉ ራስህን ስደብ፣ ራስህን እርገም፣ ራስህን ጥላ። የኔ ማሳሰቢያ ስለ ትግሬ ከባድ ቅጣትና ጥፋት በመልእክቶቼ ደጋግሜ ተናግሬያለሁና ወደ ኋላ እየተመለሳችሁ የድምፄንና የጽሑፌን መልእክቶች በሙሉ በማስተዋል ማዳመጥና ማንበብ ነው ያለባችሁ። ወደ ቅዱሳኑ ቃል ስመለስ አንተም እንስሳው ኦሮሞ በውሸት ታሪክ በትግሬዎች ትርክት ኢትዮጵያን ለማፍረስ ተነሳህ። አንተ ሳትሞት በቁምህ ትፈርሳለህ። መሠረት የለህምና፣ በመሠረት አልተገነባህምና፣ በመሠረት ላይ አልተመሠረትክምና አንተ ምናምንቴ፣ አንተ ወፈፌ ጋሪ ነህ። የትግሬ ተጎታሽ ጋሪ ነህ። ንፋስም ነፈሰ፣ ዝናብም ጣለ፣ ጎርፍም ጎረፈ፣ በመጀመሪያ ጠራርጎ የሚወስደው አንተን ጋሪውን እንስሳውን ኦሮሞ ነው። እንስሶች ጎርፍ ሲመጣም ለማምለጥ አይሞክሩም። በቆሙበት ባሉበት ተጠራርገው በጎርፍ ይወሰዳሉ። ለምን ቢባል እንደ ሰው አእምሮ የላቸውም፣ አያስቡም። የሚንቀሳቀሱትም በእረኛ ነው። አንተም በትግሬ ውሸትና ትርክት ሀገርን አማራን ታምሳለህ። ዋ ልብ በል፣ የማይቀርልህን ሐቅ ነው የምነግርህ። የሕፃናት ደም ከምድር ላይ የጮኸ ነው። የሥላሴ ፍርድም መጥቷል። የንጹሐን ክርስቲያኖች ደም የክርስቶስ ደም ነውና እዚህ ላይ ጥምቀታችንና ቁርባናችንን ሲጠቁም ነው። የደም ዋጋውን የሚያስከፍሏችሁ የአብርሃሙ ሥላሴ ናቸው፣ ሌላ ማንም አይደለም። ዋጋችሁን የምታገኙት ከማንም ወገንና ነገድ አይደለም። እግዚአብሔር አምላክ ነጫጭባዎችን፣ ጠምጣሚዎችን ማለትም አረቦችን አዝዟቸዋል፣ ልኳቸዋል። መሸሻና መደበቂያ፣ መሮጫና ማመለጫ የለም። የያዝከው ካራና ገጀራ እያንዳንድህን መልሶ አንተን በእጥፍ እጥፍ ይሸከሽክሃል። ይህንም ነገ ወይንም ከነገ በስቲያ እንዳትጠብቀው፣ ዛሬውኑ አሁኑኑ መጥቶልሃል። የጊዜውን መቅረብ ነው የሚናገረው። መደበቂያህና መሸሻህ የት ይሆን? በጌ ምድር ወይስ ሸዋ ወይስ አክሱም? የታባህ ትገባ ይሆን? አንተ ምናምንቴ ኦሮሞ ሁሉ እንጃ ሰቆቃህን ያየ አያድርስ ነው። ልክ እንደ ትግሬ ባለጋሪ ኦሮሞማ ሰማህ? ንስሐ ገብተህ ተዘጋጅ። ጎመን ሁላ አንተ ጎመን ነህ። የኔ ማሳሰቢያ ስለ ኦሮሞ ዘግናኝ እልቂትና ጥፋት በቁጥር 2 የድምፅ መልእክቴና በሐዘን ማጀቢያ ድምፅ በተለቀቀው በቁጥር 4 የጽሑፍ መልእክቴ ላይ ስላለ ያንን ተመልሳችሁ ማዳመጥና ማንበብ ነው። የሚገርማችሁ ነገር ፈጣሪ ቃልና ሚስጥር አይቸግረውምና ኦሮሞን በቁጥር 4 የጽሑፍ መልእክቴ ላይ ካስታወሳችሁ ኦሮሞን ቅል በለው ቅል ነው፣ መጣብህም ሄደብህም ብትለው ቅል ነው ነበር ያሉኝ ቅዱሳን። አሁን ደግሞ ጎመን በለው ጎመን ነህ አለው። ትርጉሙን አሁን አልዘረዝርም። ከዛው ተጠያየቁ፣ ተነጋገሩ። ወደ ቅዱሳኑ መልእክት ስመለስ አምሃ ኢየሱስ የወንዶች ጥርጊያ አሁን ከፊትህ ከጥቅምት ወር ይጀምራል የተባልከው ይኸው ተጀምሮ 7ኛ ወሩን ይዟል። የኔ ማሳሰቢያ ይህ መልእክት ከተነገረኝ 3 ዓመት አለፈው። ግን በመልእክቴ ሁሉ ላይ አልተናገርኩም፣ እየደበቁህ የማስቀረው አለኝና ለመናገርና ላለመናገር ከቅዱሳን መብት ተሰጥቶኛልና። ወደ መልእክቱ ስመለስ ይኸውም ያለፈው ጥቅምት ከበጌ ምድሩ ከጎንደር ማይካድራ ጀምሮ እስካሁን ወደፊትም ላለው ነው የተጀመረው። እኔም ጥያቄ አቀረብኩ እንዲህ ብዬ፣ የወንዶች ተብሎ ታዲያ ሕፃናት፣ አዛውንት፣ እናቶችና አባቶች ሁሉ እየታረዱ አይደል እንዴ? የሚታረደው እኮ ወንድ ብቻ አይደለም አልኩ። ቅዱሱም መለሰልኝ፣ ከማይካድራ ጥቅምት 26 ጀምሮ በትግሬዎች እጅ የተፈጸመው የወንጀል ጠረጋ እየታረደ እየተገደለ ያለው የእስካሁኑ ጠረጋ ሁሉ ወንዱ ነው። ወንድ ነው ያለህ አማራን ነው። አማራ ዘሩ ወንድ ነውና እናቶችም ሕፃናትም አረጋዊም ሴቶችም ሁሉ ወንዶች ናቸው። ማለትም ጀግኖች ናቸው፣ ወንዶች ናቸው። የሚያስታጥቃቸው አጡ እንጂ። እናም ወንዶች የተባሉት አማራዎች ናቸው በጀግንነታቸው ምክንያት። ቢሆንም ግን አንተ አይዞህ፣ አምላካቸው ታጥቋል፣ ሲበቀልላቸውም ታያለህ። ያኔም ደስታህ እጥፍ ይሆናልና ተረጋጋ። መልሼም ያኔ ከተነገረኝ መልእክት ጥያቄ አቀረቡ። ሱሪ ከለበሰች ክርስቲያን ቀሚስ የለበሰች ሙስሊም ትተርፋለች የተባልኩትስ ትርጉሙ ምንድነው አልኩ።
የበለጠ ለማወቅ ብዬ። ቅዱሱም መለሰልኝ፣ ይኸው እየመጡ ነው። ባለፈው ዓመትና በቀደም እንደተነገረህ የምስራቁ ጦር እየገሰገሰ ነው የተባልከው እኮ እነሱ ናቸው። ማንንም ሳይመርጡ እንደ ወፍጮ እየፈጩ ይመጣሉ። ሁሉንም ሀገር፣ ነገድ፣ ቋንቋ ሳይሉ ፍጭት ያደርጉታል፣ ይፈጩታል ብሎ ቅዱሱ ተሰወረ። ከዚህ ላይ ትርጉሙን እኔ ግልጽ አድርጌ ልተርጉሙላችሁ። ይኸውም ሱሪ የለበሰች ሴት የተባለው የኢትዮጵያ ወንድ ታጣቂ ጦር ነው። ያኔ መቋቋም ያቅተዋልና፣ የወንድነት ልቡ ይከደዋልና፣ ፈሪ ይሆናልና ፈጣሪ ሲፈርድበት ነው። የሀገሩን ወጣት ያለምንም ጥፋቱ ሰልፍ ወጣ በማለት 30 ዓመት በጥይት እየጨፈጨፈ በንጹሃን ደም ታጥቧልና። ቀሚስ የለበሰች የእስላም ሴት የተባለው ደግሞ የአረቦችን ታጣቂ ጦር ነው። ቀሚስ ለብሰው ስለሚመጡ ሴት አላቸው። እንዲሁም ፈጣሪ ሕዝባችንን እንዲቀጡ ስላዘዛቸውና ያኔ ሱሪ ከታጠቀውና ወንድ ጀግና ከተባለው ከኛ ጦር ይልቅ ቀሚስ ለለበሱትና በሴት ለተመሰሉት ለአረቦቹ ከኛ ጦር ይልቅ ለነሱ የልብ ድፍረትና ወንድነት ስለሚሰጣቸው ቀሚስ ለባሽ ሴት ትተርፋለች አለ። ብዙ ሕዝባችንን እንደሚጨርሱ ሲናገር ነው። በዚህም ሌሊት በእኔ አእምሮና ልቦና ይህ የግጥም መልእክት መጣ። ያን ታላቅ ምህላ በጽጌ 40 ቀን ጾም የጎንደርን ጸሎት ሰማ መድኃኔ ዓለም። ሥልጣኑም የኔ ነው ትእዛዙም የኔ ነው፣ ይቆይ ያለ ጌታ ጎንደር መፍሰሱ ደም። የአማራውን ሀገር አስቀደመ ሸዋን፣ የአሕዛቦች መሪ መጣ አብይ ሰይጣን፣ በድንገት ሊያጠፋት አዲስ አበባን። አንቺ አዲስ አበባ የሸዋ ምድር፣ እንዴት ልትቀድሚ ቻልሽ ከዛች ከጎንደር? እናቱን ስጠይቅ ዝም አትናገር፣ ልጇንም ስጠይቅ ዝም አይናገር። ያንቺ መቅደም ለኔ ሆነብኝ ምስጢር፣ እባክሽ ንገሪኝ የሸዋ ምድር። እኔስ መቼ አውቄው መቅደሜን ከጎንደር? አዘዘብኝ እንጂ ጌታዬ እግዚአብሔር። ያውም የኔ ጥፋት አንዴ አይምሰልህ፣ ጎንደርም ስትጠፋ ትውልድ ሀገርህ፣ ኢትዮጵያ ስትጠፋ እናት ሀገርህ፣ ደግሜ ጠፋለሁ እያየ አይንህ። አሁን የሚገዙኝ አሕዛቦች ናቸው፣ የሚባርኩኝም ውሸታሞች ናቸው። ሁሉን አንድ አድርገህ ባንድ ደምራቸው። ሃይማኖት የላቸው መናፍቆች ናቸው፣ ምግባርም የላቸው ሰይጣኒዝም ናቸው። ምንም ቢሉ ምንም የማይድኑ ናቸው፣ ሕዝቡን ሁሉ ይዘው የሚያጠፉ ናቸው። ክርስቲያኑ ሁሉ ሟርተኛ ይልሃል፣ ንግርቱ አይደርስም ወይ እያለ ያሾፋል። ድንገት እስኪውጠው እንደ ዘመነ ኖህ፣ አቃጥሎ እስኪበላው እንደ ዘመነ ሎጥ፣ ተለቅሞም እስከሚያልቅ እንደ ሆመራ ጥጥ እንኳን አንተንና ጌታን ማያዳምጥ ብላ ነገረችኝ ሸዋ አዲስ አበባ። በል እንግዲህ አይዞ ሆድህ እንዳይባባ፣ ሁሉም እንደ ሥራው በገደል ሲገባ። የኔ ማሳሰቢያ ስለ አዲስ አበባ እልቂትና ጥፋት እንዲሁም በኦሮሞ አጥፊ ኃይሎች ስለመከበቧ በቁጥር 2 የድምፅ መልእክቴና በቁጥር 2 ድንገተኛ የጽሑፍ መልእክቴ ላይ ስለተናገርኩ ያንንም ተመልሶ ማየት ነው። በተረፈ ግን ለዚህ ሁሉ የአማራና የክርስቲያኖች እልቂት በቀዳሚና በዋነኝነት በፍርድ ተጠያቂዎቹ የሚሆኑት ለ31 ዓመት የገዙን የፌዴራል መንግስት ባለስልጣናት ተብዮች በሙሉ፣ የአማራ ክልል መንግስት ባለስልጣናት ተብዮች በሙሉ፣ የትግራይ ክልል መንግስት ባለስልጣናት ተብዮች በሙሉ፣ የደቡብ ክልል የመንግስት ባለስልጣናት ተብዮች በሙሉ፣ የኦሮሚያ ክልል ባለስልጣናት ተብዮች በሙሉ፣ የቤኒሻንጉል ክልል ባለስልጣናት ተብዮች በሙሉ፣ የፌዴራልና የየክልሎች የምክር ቤት አባላት ባለስልጣናት ተብዮች ሁሉ፣ የፌዴራል መንግስት መከላከያ ሰራዊትና ፌዴራል ፖሊስ በሙሉ እንዲሁም የትግሬ፣ የአማራ፣ የኦሮሞ ልዩ ኃይል በሙሉ እንዲሁም በመላው ክልል የምትኖሩ የአድማ በታኝ ፖሊስ ተብየው ሁሉ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት መሪዎችና ባለደራዎች፣ የሕዝበ ክርስቲያኑ እረኛዎችና ጠባቂዎች ነንባዮችና ባለስልጣናት ነንባዮች በሙሉ ናቸው። ይህም የማይቀርና እውነት መሆኑን ከእልቂት ቅጣቱ የምትተርፉ ለማየት ያብቃችሁ እላለሁ። እናንተየዋ አንድ ነገር በወሬ ሰማሁ፣ ለወሬ ፍሬ የለውም እንጂ አብይ አህመድ ጋኔል ክብሪትን ማለትም ዳንኤል ክብረትን 9ኛው ፕሬዝዳንት ሊያደርገው ፈልጓል አሉ። ሐለሙ ህልመ ወአልቦ ዘረከቡ አለ ዳዊት። ትርጉም ማለትም ጥሬ ነጠላ ትርጉሙ ህልም አለሙ፣ ሐሳብ አሰቡ፣ ምኞት ተመኙ፣ ያገኙትና የፈጸሙት የለም እንጂ ማለት ነው። ገባችሁ? በተጨማሪም መቼም ንጉሥ ዳዊት ያልተናገረው የለምና እንዲህ አለ፣ ወመዋዕለ አመቲነኒ 70 ክራማት ወእመስ በዝሃ 80 ዓም
ወፈድፋዶንስ እምዕላ ጻማ ወህማም ይላል። ነጠላ ጥሬ ትርጉሙ የዘመኖቻችንም ዕድሜ 70 ዓመት ነው፣ ከዚህ ቢጨምርና ቢበዛም ግን 80 ዓመት ነው፣ ከዚህ ቢጨምርና ቢበዛ ግን የእርጅና ድካምና መከራ ነው ሲል ነው። ምስጢሩ ረቂቅ ነው። ባጭሩ ግን ላሁኑ ኢትዮጵያ ከእንግዲህ ወዲያ ማለትም ከ8 ዘመን አመጣሽ ሰይጣኒዝም መሪዎች ሌላ ተጨማሪ 9ኛ ሰይጣኒዝም ጅል አትፈልግም። ሁሉም ነገር በጌታ ተወስኗልና። ቢሆንም እንኳ ለኢትዮጵያ መከራ ጻርና ጋር ነው፣ አይሆንም እንጂ። ገባችሁ? ለነገሩ ለሳምንታትና ለወራት ያህል ቢሆንም እንኳ ለኔ አይደንቀኝም። ምክንያቱም በሀገር ላይ ደህና ሰዎች ሲጠፉ ጅሎች ይነግሳሉ ነውና ነገሩ። ምንጭ አይታወቅም። መቼም አብይ አህመድና ጋኔል ክብሪት ማለትም ዳንኤል ክብረት የማይቃዡ ትልም የላቸውም። ብንን ሲሉ ግን ያጡታል የለምና። እኔ ግን አብይ አህመድ የሚያሳዝነኝ ወላጅ እናቱ ንጉሥ ትሆናለህ ስትለው በዛውም አያይዛ ንግስና ግን የአላህ ሳይሆን የሰይጣን ነው፣ የልማት ሳይሆን የጥፋት ነው፣ የሰላም ሳይሆን የሁከት ነው፣ የህይወት ሳይሆን የሞት ነው፣ የደስታ ሳይሆን የሐዘን ነው፣ የእልልታ ሳይሆን የዋይታ ነው። ህዝብ መጀመሪያ ወዶና አክብሮ ይቀበልሃል፣ ኋላ ግን መልሶ ይጠላሃል፣ ያዋርድሃል። ንግስናህም ለአጭር ጊዜ ነው፣ መጨረሻም አጠፋፍም የከፋ ነው ሳትለው መቅረቷ ነው። ወይስ ያኔ ስትነግረው ይህ ጉዱ አልተገለጸላትም ይሆን? ወይንስ ተገልጾላት ክፋቱን ከነገርኩት ልጄን ይከፋዋል ብላ አስባ ይሆን ያልነገረችው? የዚህን ያህልስ ነብይትም አትሆን። እንዲያው ቡና ስትጠጣ አውሊያው ሹክ ብሏት ነው እንጂ። ምንም እንኳን ንግስናው የውሸትና የዛር መንፈስ ቢሆንም ለዚህም የእውነተኛዋ ሃይማኖት የተዋህዶ መጽሐፍ ይመሰክርበታል እንዲህ ብሎ ወንጉስኒ ለእመ ኮነ መናፍቀ ኢኮነ ሀዲሁ ንጉሰ እምይእዜ አላ አላዊ ውእቱ። ትርጉም ንጉስ መናፍቅ ቢሆን ወይም መናፍቅ የሆነ ንጉስ ቢሆን ከዛሬ ጀምሮ ንጉስ ከሆነበት ጊዜ ጀምሮ ማለት ነው ገና ንጉስ አልሆነም፣ አላዊ ከሃዲ ነው እንጂ ይላል። የኛ ጳጳሳትና ፓትርያርክ ተብዬዎች ግን ይህንን ሳይማሩና ሳያውቁ አንዴ ንጉስ፣ አንዴ ሙሴ፣ አንዴ ነቢይ ወዘተ እያሉ ሰገዱለት፣ ሸለሙት፣ አመሰገኑት። ምንም እንኳ ትምህርትም ሆነ መልካም ምግባር የሌለው ሁሉ በተለያየ የሙስና አይነት ለጵጵስና እየበቁ ሀገርን፣ ህዝብን፣ ሃይማኖትን፣ ታሪክን ሁሉ ከሚያጠፋ ሽፍታ መንግስት ጋር አብረው ተደምረው እያጠፉ ይገኛሉ። እንዲያው ግን የተሸከማችሁትን መስቀል ምስጢሩ አይከብዳችሁምን? ነው ወይስ በንቀት ነው የያዛችሁት? መስቀሉ ደም የፈሰሰበትና የሚፈስበት እንጂ ስልጣን የሚፈለግበት፣ ብር የሚቆጠርበት፣ መኪና የሚገዛበት፣ ውስኪ የሚቀዳበት፣ ክትፎ የሚበላበት፣ በደስታ የሚኖሩበት፣ ውሸት የሚዋሹበት ዓለምን መስለው የሚኖሩበት መሰላችሁ እንዴ? እኔ የደንቆሮው ልንገራችሁ እንዴ? እኔ የዕውሩ ልምራችሁ እንዴ? እኔ የደካማው ላበርታችሁ እንዴ? በጣም ታሳዝናላችሁ። ወዮ መጨረሻችን! አረ ለመሆኑ ይህንን ሰው ጋኔል ክብሪትን ማለትም ዳንኤል ክብረትን እንዲህ የምትወርድበትና ነክሰህ ያስከው ምን ቢበድልህ ነው እንደምትሉኝ አውቃለሁ። ልክ ናችሁ። ምን ላድርግ ብላችሁ ነው? አውሬ ሳይነኩት አይናካም እኮ፣ ያውም የተኛን አውሬ ቀስቅሶ፣ ያውም 28 ዓመት በትዕግስትና በዝምታ ችዬ። እናማ መበደሉማ ምን እኔም ብቻ የጎንደርንም ሕዝብ ጭምር እንጂ ሳይሆንለት ቀረ እንጂ እሱማ ያሰበውን አስቦ የተናገረውን ተናግሮ ነበር። ጎንደር ግን ይህንን ነገር አያውቅም። ሌሎች ነገሮችም አሉ። እኔ ነኝ የማውቅ። ወንዝ ሲጠራ አሻግራለሁ፣ ዳኛ ሲኖር እናገራለሁ። ጊዜው ይድረስ። በመጨረሻም ለነፍሳችሁ ለምታስቡትና እኔንም ለንስሐ መግባት ብላችሁ በየኮሜንታችሁ በምን መንገድ ማግኘት እንደምትችሉና እንደተጨነቃችሁ የብዙዎቻችሁን መልእክት አይቼዋለሁ። በተለይ ደግሞ አንድ የ2ኛ ዓመት የዩኒቨርሲቲ ተማሪ ነኝ ያልከው ልጅ ስምህን በዚህ መግለጥ አልፈልግም፣ ምልክት ልስጥህና አንዱ የኮሜንትህ ምላሽ የሆነው ክርስቲያን ወገንህ አሁን አባ እምሃ ኢየሱስን አታገኛቸውም ውጭ ናቸውና፣ ሆኖም ግን አንድ የብሉይና የሐዲስ ኪዳን ትርጓሜ መምህር የሆኑ አባት ልጠቁምህ ብሎ ሲጽፍልህ አንተ መልሰህ መልስ የሰጠህ ወንድሜ የሆንከው ማለቴ ነው። አሁንስ ማንነት ገባህ? እናማ እኔ ትናንትም ዛሬም ነገም ደጋግሜ የምላችሁ በመድረክም ሆነ በግል እስክንገናኝ ድረስ ለነፍሳችሁ ለምታስቡት ጤነኛ ማለትም ባለ አእምሮና ባለ ልቦና የሆናችሁትን ማለቴ ነው። ብዙዎች ቱቦ አፍ የሆኑ አስመሳይ ክርስቲያን ተብዬዎች የሆኑ በሽተኞች ስላሉ እነሱን ማለቴ አይደለም። እናማ ለእናንተ እንዲህ እላለሁ፣ ከልጅነት እስከ ዕውቀት በማወቅም ባለማወቅም በስህተትም በድፍረትም በተግባር የፈጸምነውን የኃጢአት አይነት ሁሉ ምንም ሳንረሳ ካህኑን ፈርተን አፍረን ሳንቀንስ ሳንደብቅ ኃጢአቷን ደስ እያለችንና እየጣፈጠችን እንደ ሰራናት ሁሉ እንዲሁም እያስጨነቀችንና እየመረረችን በድፍረትና በመረጋጋት እንናዘዝና
ከቁርባን ውጪ በኑዛዜ ቅጣታችን እንቆይ ነው የምላችሁ። ይህንን ግን አሁንም የምናገረው ለወጣቶችና ለጎልማሶች ነው እንጂ ለአሮጊቶችና ለአዛውንቶች አይደለም። እናንተማ በቅላችሁ አድጋችሁ አፍርታችሁ አርግፋችሁ ደርቃችሁ አበቃችሁ እኮ። የሚገባችሁ ከሆነ ይግባችሁ። እናማ ወጣቶችና ጎልማሶች ወይ እንደነገርኳችሁ ነው ማድረግ ያለባችሁ። ከዚህ ውጭ ግን አብዛኞች ካህናትና ንስሐ አባቶቻችሁ የዋህ ስለሆኑ የእናንተን የሥጋ ደካማነትና ችግር ስለማያውቁ ቁረቡ ሲሏችሁ እሺ አትበሏቸው። እኔ አሁን የምፈልገው የኑዛዜ ቅጣቴን እንጂ ቁርባን አይደለም። እኔ ለቁርባን ይቅርና ለኑዛዜም እንኳን የማልበቃ ደካማ ነኝ አባቴ ወዘተ በሉት። ያኔ ይተዋችኋል። በግድ ቁረቡ አይልም። የሚያስገድድ ከሆነ ግን ዕውቀት የለውምና ወደ ሌላ አዋቂ ወደሚሆን ካህን መሄድ ብቻ ነው እንጂ እኔ ምን ቸገረኝ ያስገደድከኝ አንተ። ስለዚህ በእኔ ለሚመጣብኝ ኃጢአት የተጠያቂነቱ ፍዳ በራስ ላይ ይሆናል ብላችሁ ወደ ቁርባን ዘው እንዳትሉ ነገርኩ። ካልቆረብክ አትድንም፣ የኑዛዜ ንስሐ ብቻ አያድንህም የሚልህና የሚያስፈራራችሁ ከሆነ ወደ ሊቃውንት መሄድ ብቻ ነው። እንዲህ የሚለው ካህን የሚያንሰው ያንሰዋልና። እስከዛው ድረስ በጣም አጭር የንስሐ ትምህርት ላቅምሳችሁ እስቲ። ፈጣሪያችን አምላካችን ንጉሳችን ጌታችን መምህራችን መድኃኒታችን አባታችን ኢየሱስ ክርስቶስ ለሐዋርያት ስለ ጸሎት ሲያስተምራቸው ምን ነበር ያላቸው? ከመሃል አንድ ቃል ላውጣና ልተርጉምላችሁና በደንብ ያዟት። ሲሳኤነ ዘዕለት ዕለትነ ሀበነ ዮም። ትርጉም የዕለት ምግባችንን ስጠን ዛሬ ማለት ሲሆን ምስጢሩ አእምሮአችንና ልቦናችን ሊቀበለውና ሊችለው የሚቻለልን ለኛ ለማዕይም ምዕመናኖች የሚመጥነውን የሃይማኖት ትምህርት በሃይማኖት ሊቃውንት አባቶቻችን አድረህ አስተምረን አሳውቀን ማለት ነው። አሁን ከቁርባን በፊት መጀመሪያ ትምህርት እንደቀደመ እወቁ። አንድም ትፈጽምልን ዘንድ በየጊዜው በጸሎት የምንጠይቅህን የምንለምንህን የምንማጸንህን የጸሎታችንን ዋጋ በቸርነትህና በፈቃድህ ስጠን በሉኝ ማለት ነው። አሁንም ከቁርባን በፊት ጸሎት እንደለጠቀ እወቁ። አንድም ፈጣሪ ሆይ እንግዲህ ትምህርቱንም ጸሎቱንም በሊቃውንት አባቶቻችን አድረህ አስተምረኸኛል፣ አሳውቀኸኛል። አሁን ደግሞ ከዚህ በፊት ለሠራሁት ኃጢአት ሁሉ ለነፍስ አባቴ ተናዝዤ በቀኖና ኃጢአቴን ሁሉ በቸርነትህ ታስወግድልኝ ዘንድ ለንስሐ አብቃኝ፣ ንስሐን ስጠኝ በሉኝ ሲል ነው። አሁን ደግሞ ከቁርባን ምን ሰለሰ ቢሉ ንስሐ ነው። አንድም ፈጣሪ ሆይ ዕድሜን ሁሉ ትምህርቱን አስተማርከኝ፣ ጸሎትንም አስያዝከኝ፣ ንስሐውንም አስፈጸምከኝ። አሁን ዕድሜም ገፍቷል፣ ሥጋዬም ደክሟል፣ ቀዝቅዟል። ከእንግዲህ የቀረኝ ቅዱስ ሥጋህና ክቡር ደምህ ብቻ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሆይ ለመጨረሻው የክብር መድኃኒትህ ለሆነው ለቅዱስ ቁርባን ታበቃይ ዘንድ ፈቃድህ ይሁን። ይህም ቢሆን በአንተ ቸርነት እንጂ በእኔ ዕውቀትና ብቃት አይደለም በሉኝ ሲል ነው። የትምህርቱ ምስጢር ግን ሲመሰጠር ይህ ብቻ አይደለም፣ ሰፊ ነው። ለአሁኑ ይበቃችኋል። እንግዲህ ቁርባን አራተኛ ደረጃ ላይ እንደደረሰ ወቁ። ያውም ሰፊውን ትንታኔ በጨምርላችሁ ደግሞ ወደ ላይ ከፍ እያለ ይሄዳል። ስለዚህ በዚህ በሰጠኋችሁ የመንፈስ ቅዱስና የሊቃውንት ትምህርት በሆነ እየተመራችሁና እኔንም በጸሎት እያሰባችሁኝ ራሳችሁን ከአጉል አላስፈላጊነት የመንፈስና የሥጋ ጭንቀት ከሚሆንባችሁ ነገር ሁሉ ርቃችሁ በመጽናናትና በመረጋጋት ኑሩ እላችኋለሁ። የጽድቅ አምላክ መድኃኔ ዓለም ከእኔም ከእናንተም ጋር ይሆን ዘንድ ፍቃዱ ይሁንልን። ኃጢአቴን ሁሉ ጨለማ ሊሰውርልኝ የማይችለው ምድር ሊሸከምልኝ የማይችለው ሰማይ ሊከርንልኝ የማይቻለው ነፋስ ሊጠርግልኝ የማይቻለው ፀሐይ ሊያቃጥልልኝ የማይቻለው እሳት ሊያቃጥልልኝ የማይቻለው ወንዝ ሊወስድልኝ የማይቻለው ውቅያኖስ ሊውጥልኝ የማይቻለው ጫካ ሊደብቅልኝ የማይቻለው የኃጢአት ባላባት የሆንኩት ልጃችሁና ወንድማችሁ አምሃ ኢየሱስ ነኝ። ደህና ሁኑልኝ።